ሰላም። ዛሬ በጣም አስደናቂ ወደ ሆነው የመዝሙራት መጽሐፍ ነው አብረን የምንጓዘው። በሰው ልጅ ታሪክ ውስጥ ከተጻፉት እጅግ ዘላቂ የግጥም ስብስቦች ወደ አንዱ ማለት ነው። ከ3000 ዓመታት በላይ ያስቆጠረ ግን ዛሬም ድረስ የሰውን ልጅ ነፍስ እንደ መስታወት የሚያሳይ መጽሐፍ ነው። እስኪ እንጀምር። አባ ሎሬንዞ ካራሮ የተናገሩት አንድ አስገራሚ ነገር አለ። በሰው ልጅ ጄኔቲካዊ ኮድ ውስጥ ናቸው ይላሉ። ይህ ምን ማለት ነው? ይህ ማለት ከመጽሐፍ ቅዱስ ገጾች አልፈው የሰው ልጅ የጋራ ስሜት አካል ናቸው ማለት ነው። ከቋንቋና ከባህልም በላይ ሆኖ የሰው ልጅ በውስጡ የሚሰማውን ጥልቅ ጩኸት፣ ደስታውን፣ ሐዘኑን፣ ሁሉንም ነገር ድምፅ ይሰጡታል ማለት ነው። እሺ፣ ስለዚህ መዝሙራት ወይም በግሪኩ ፕሳልተር የምንለው ነገር በትክክል ምንድን ነው? በቀላሉ ስናየው 150 የሆኑ የዕብራይስጥ ግጥሞች ስብስብ ነው። የተጻፉትም ከክርስቶስ ልደት በፊት ባለው 1000 ዓመት ውስጥ ነው። ግን ዝም ብሎ የሚነበቡ ግጥሞች ብቻ አልነበሩም። በፍጹም እንዲዘመሩ ታስቡ ነው የተጻፉት። ከበገና ከመሰንቆ ጋር አብሮ የሚሄዱ ነበሩ። ስለዚህ የጸሎት መጽሐፍ ብቻ ሳይሆን የጥንቱ እስራኤል የዝማሬ መጽሐፋቸው ነበር ማለት እንችላለን። እሺ፣ የመጀመሪያው ክፍል ሄኖ የነፍስ መስታወት። የመዝሙራትን እውነተኛ ኃይል ለመረዳት ከፈለግን ዋናው ነጥብ ይሄ ይመስለኛል። እንደ ታሪክ መጽሐፍ ወይም እንደ ሕግ መጽሐፍ ልናያቸው አይገባም። ከዛ ይልቅ የሰው ልጅ ስሜት ውስጣችን እንዳለ የሚያሳይ መስታወት አድርገን ልናያቸው ይገባ። ልክ እንደ መስታወት ማለት ነው። እነዚህ ጥንታዊ ግጥሞች እኮ ለጥልቅ ስሜቶቻችን ድምፅ ይሰጣሉ። ከልብ ለሚመነጭ ደስታ እስከምንተነፈሰው ድረስ ለሚያመን ሐዘን፣ ከማይናወጥ እምነት እስከ ነፍስን እስከሚያወቅ ጥርጣሬ ሁሉንም ይይዛሉ። በቃ የሰው ልጅ ትርጉም ሲፈልግ፣ ግንኙነት ሲፈልግ፣ ወደ ፈጣሪው ሲጮህ ያንን ጩኸት ነው የሚይዙት። እሺ፣ ወደ ሁለተኛው ክፍል ስንመጣ ደግሞ ሕይወት በሦስት እንቅስቃሴዎች። አሁን 150 መዝሙራት አሉ። ይህን ሁሉ ስብስብ እንዴት ነው የምንረዳው? ግራ ሊያጋባ ይችላል አይደል? ግን በጣም ቀላል ሆኖም በጣም ኃይለኛ የሆነ ማዕቀፍ አለ። ይህ ማዕቀፍ የሕይወት ጉዞን በሦስት ዋና ዋና ክፍሎች ወይም እንቅስቃሴዎች ይከፍለዋል። እነዚህ ሦስት እንቅስቃሴዎች ምን ናቸው? አንደኛ መረጋጋት። ይሄ ማለት ሕይወት ሰላምና አስተማማኝ የሆነበት ጊዜ ነው። ሁለተኛ መናወጥ። ሕይወት በችግር ውስጥ ሆኖ ሁሉም ነገር የሚናጋበት ጊዜ ነው። ሦስተኛ ደግሞ ዳግም መረጋጋት። ይሄ ደግሞ አስገራሚ የሆነ አዲስ ተስፋ የሚታይበት ጊዜ ነው። በቃ የሰው ልጅ ተሞክሮ በአጠቃላይ በዚህ ዑደት ውስጥ ነው የሚያልፈው። የመዝሙራት መጽሐፍ ትልቁ ስጦታው ደግሞ ለእያንዳንዳቸው ለእነዚህ ደረጃዎች የሚሆን ቋንቋ የሚሆን ቃል መስጠቱ ነው። እሺ፣ እስኪ የመጀመሪያውን እንቅስቃሴ በደንብ እንየው። የመረጋጋት ጊዜ። ሕይወት መልካም ሲሆን ማለት ነው። ይህ እንግዲህ ሕይወት ሰላም፣ ደስታና ምስጋና የሰፈነበትን ወቅት የሚያንጸባርቁ መዝሙራትን ያካትታል። በእነዚህ መዝሙራት ውስጥ የሚሰማው ስሜት ድምፀቱ የደስታ ነው፣ የመተማመን ነው። ሁሉም ነገር በሥርዓቱ እየሄደ ነው። ዓለም አስተማማኝ ቦታ ናት፣ እግዚአብሔርም በሥልጣን ላይ ነው የሚል አይነት ስሜት ነው። ለምሳሌ መዝሙር 100 ላይ ያለውን ይህንን ጥቅስ እንመልከት። ምድር ሁሉ ለእግዚአብሔር እልል በሉ። ይሄ በቃ ሁሉም ነገር ትክክል ሲሆን ከልብ የሚፈልቅ ንጹሕ ምስጋና ነው። እሺ፣ አሁን ግን ከዚህ የመረጋጋት ስሜት ወጥተን ድንገት ወደ ሁለተኛው እንቅስቃሴ እንሸጋገራለን። ሕይወት ሙሉ በሙሉ ሲናጋ፣ ሲፈራረስ። ይህ እንቅስቃሴ እንግዲህ የችግርን፣ የመከራን እና የግራ መገባባትን መራራ እውነታ ነው የሚያሳየን። እና እዚህ ጋር በጣም የሚያስደንቅ ነገር አለ። ከመዝሙራት ሁሉ ከ1/3 በላይ የሆኑት የልቅሶ፣ የማማረር እና የልመና መዝሙራት ናቸው። አስቡት፣ ከ1/3 በላይ። ይሄ ምን ይነግረናል? የመዝሙራት መጽሐፍ ስለ ምስጋና ብቻ እንዳልሆነ ነው አይደለም። ለአሉታዊ ስሜቶች፣ ለሕመም፣ ለግራ መገባመት፣ ለቁጣም ጭምር ትልቅ ቦታ ይሰጣል። መዝሙረኛው እኮ አምላኬ ሆይ የት ነህ ብሎ በሐቀኝነት ይጠይቃል። ለምን ይህን ፈቀድክ ብሎ ይጮኻል። መጽሐፉ ሁሉም ነገር መልካም እንደሆነ እንድናስመስል አያስገድደንም። እና ከዚህ በለጠ ጥልቅ ጩኸት ደግሞ የለም። አምላኬ አምላኬ ለምን ተውኸኝ? ይህ የመናወጥ ጥግ ነው። የሰው ልጅ ሊደርስበት የሚችሉ የመጨረሻው የችግር ደረጃ ላይ ሆኖ የሚጮኸው ጩኸት ነው። እና ይህ ቃል ራሱ ኢየሱስ በመስቀል ላይ የተጠቀመበት መሆኑ ምን ያህል ጥልቅ እንደሆነ ያሳያል። እሺ፣ ከዚህ ጥልቅ ጨለማ በኋላ ወደ መጨረሻው የጉዞ ክፍል እንመጣለን። ተስፋን እንደገና ስለማግኘት፣ ዳግም ስለመረጋጋት። በዚህ ደረጃ ከችግር በኋላ አዲስና ብዙ ጊዜ ያልተጠበቀ የተስፋ ስሜት መታየት ይጀምራል።
በመዝሙራት መጽሐፍ ውስጥ ያለው ዋናው እንቅስቃሴ ይሄ ነው። ከልመና ወደ ምስጋና የሚደረግ ጉዞ። አያችሁ፣ የመጨረሻው መድረሻ ወደ ምስጋና መመለስ ነው። ግን ይሄ ምስጋና የመጀመሪያው አይነት ምስጋና አይደለም። ይሄኛው በተሞክሮ የተቀረጸ፣ በችግር ውስጥ አልፎ የተለወጠ ምስጋና ነው። እና እነዚህ የዳግም መረጋገጥ መዝሙራት ወደ ቀድሞ ሁኔታ ስለመመለስ ብቻ አይደለም ያወሩት። በፍጹም ከመከራ ማዶ ስለተገኘ አዲስ እና የበለጠ ጠንካራ ተስፋ ነው የሚናገሩት። በቃ በችግር ውስጥ ያለፈ ሰው ከልቡ የሚያቀርበው ጥልቅ ምስጋና ነው። እሺ፣ ወደ ማጠቃለያው ስንመጣ ደግሞ ይሄ ጊዜ የማይሽረው ውይይት ነው። የእነዚህ ጥንታዊ ግጥሞች ኃይል በዘመናዊው ዓለም ውስጥም እንዴት ጠቀሜታ እንዳለው ነው የምናየው። እስኪ አስቡት የመዝሙራትን አስደናቂ ዘላቂነት። ከ3000 ዓመት በፊት ንጉሥ ዳዊት ነፍሱን ለማረጋጋት ይጠቀምበት ነበረ። ከ2000 ዓመት በፊት ኢየሱስ በመስቀል ላይ ጠቅሶታል። ዛሬ ደግሞ እኛ የሕይወታችንን ውጣ ውረዶች ለማንጸባረቅ እንጠቀምበታለን። ከዳዊት ቤተ መንግሥት እስከ እኛ ዘመን ድረስ ውይይቱ ዛሬም ቀጥሏል። ቅዱስ አምብሮስ የተጠቀመበት ዘይቤ ደግሞ በጣም ግሩም ነው። መዝሙራትን ለሁሉም ነፍሳት መጠቀሚያ የሚሆን እንደ ጂምናዚየም ብሎ ነው የጠራቸው። እንዴት ያለ አገላለጥ ነው! መንፈሳዊና ስሜታዊ ጡንቻዎችንን የምናለማምድበት ቦታ እንደማለት ነው። ደስታን፣ ሐዘንን፣ ቁጣን፣ ተስፋይን ሁሉንም በጸሎት ውስጥ እንዴት መግለጽ እንደምንችል የሚያስተምር ስቴዲየም። እንግዲህ ይህንን ትንታኔ ስንጨርስ አንድ ጥያቄ ይዤ ልጨርስ። ሁሉም ሰው በማኅበራዊ ሚዲያ ላይ ፍጹምና የተስተካከለ ሕይወት የሚያሳይ በሚመስልበት በዚህ ዘመን የ3000 ዓመት ዕድሜ ያለው ነገር ግን የሰውን ልጅ ስብራትና ጮኸት በሐቀኝነት የሚመዘገብ የዝማሬ መጽሐፍ ምን ሊያስተምረን ይቻላል? ምናልባት እውነተኛነት ትልቁ ጥንካሬ እንደሆነ ይሆናል።